ሰንበት ማለት ወይም እረፍት ማለት ስራን አቋርጦ የሆነ ቦታ ከርሞ መምጣት አይደለም። እረፍት ማለት ስራን መጨረስ ነው። እስኪ በሉ እረፍት ማለት ምንን መጨረስ ነው? እግዚአብሔር ምኑን ጨርሶ ሰንበትን አከበረ? ስራ ጨርሶ ነው ሰንበትን ያከበረ። ስራውን ጨርሶ ሰንበትን አከበረ። እኛም ስራችንን ጨርስ። ያልጨረስነው በጣም ብዙ ስራ አለ። ብዙ ስራ አለብን። የራሳችን ጉዳይ፣ የቤተ ክርስቲያናችን ጉዳይ፣ የሀገራችን ጉዳይ፣ የቤተሰቦቻችን ጉዳይ፣ የታሪክ ጉዳይ፣ የነገ ቤተ ክርስቲያናችን ጉዳይ ያልጨረስነው ብዙ አለ። ስራውን የጨረሰ ሰው በረፍት ይኖራል። ሰንበት ማለት ይሄ ነው። ስራችሁን ጨርሱ። ሶስተኛ ሊቃውንት አሁንም ሲተረጉማሉ ሰንበት ማለት መልካም መስራት ነው። እግዚአብሔር መልካም ሰርቶ ሰንበትን አከበረ። ለምሳሌ ምን ገራችሁ? እረፍት ከፈለክ መልካም ስራ። እረፍት የሚሰጠን መልካም መስራታችን ነው። እንዲህ ይላል እግዚአብሔር ሰኞ ይሄን ፈጠረ ወሬ እግዚአብሔር ከመሰናይ እግዚአብሔርም ያ መልካም እንደሆነ አየ። ማክሰኞ እግዚአብሔር ይሄን ፈጠረ እግዚአብሔርም ያ መልካም እንደሆነ አየ። ስድስተኛው ቀንስ እንዲህ እያለ ሄዶ እግዚአብሔር ሰውን ፈጠረ እግዚአብሔርም ያ እጅግ መልካም እንደሆነ አየ። እዚያ ሰንበትን አከበረ። ሰንበት ማለት እረፍት ነው። የሰው ልጅ እረፍት የሚያገኘው መልካም በመስራት ነው። ያስቀየመን ሰው ካለ ያንን ያስቀየመን ሰው እስቲ ልኩን ነግሬው ልምጣ ማለት እሱ እረፍት አይሰጥም። እንዲያውም ባልናገር ብሎ የሚል የህሊና ስቃይ ነው የሚያመጣው። እረፍት የሚሰጠው መልካም መስራት ነው። ሰው የዘራውን ያጭዳል። እውነቴን ነው የምነግራቸው። ሰው የዘራውን ያጭዳል። መልካም ከሰራን ከየትኛውም ጉድጓድ ብንጣል እግዚአብሔር የምናርፍበትን ነገር ራሱ ያመጣል። ክፉ የምንሰራ ከሆነ ደግሞ የዚያን ዋጋ ማግኘታችን አይቀርም። የጊዜ ጉዳይ ነው እንጂ። ከቃሉ ጋር ናችሁ? እረፍት ማለት እስኪ ሶስቱን ትርጉም ንገሩኝ። ሰው መሆን በሉ። ሁለተኛስ? የሚያሳርፈን ስራን መጨረስ በሉ። ሶስተኛስ? መልካም ስራ። እግዚአብሔር ስንት ቀን ሰርቶ አረፈ? 6 ቀን ሁሉ ምን ስራ ሰራ? መልካም ስራ። 6ቱን ቀን ሁሉ መልካም ከሰራን እረፍት ማለት ይሄ ነው። በህይወቴ እታወካለሁ፣ እጨነቃለሁ። ምንድነው በእናንተ ቋንቋ በጣም አውርጄ ስናገረው ይደብረኛል ነው የምትሉት አይደለም? ይደብረኛል፣ እጨናነቃለሁ፣ እንዲላለሁ። ምን ላድርግ? መልካም ስሩ። መልካም ከሰራችሁ እረፍት ታገኛላችሁ። ግፍን ማስወገድ፣ የወንድማችን ደም እጃችን ላይ እንዳይኖር ማድረግ። ምን ይላል መሰላችሁ? አንደኛው እረፍት የሚነሳን ኃጢአት ነው። ኃጢአት እረፍት ይነሳል። ረሲ ይጎይ እንዘ አልቦ ዘይደግኖ ጻድቅሰ ልቡ ለጻድቅ ውኩል ከማንበሳ መጽሐፈ ምሳሌ ምዕራፍ 28 ቁጥር 1 ላይ ኃጢአተኛ ሰው ማንም ሳያባርረው ራሱ ይሸሻል ይላል። በየቀኑ ተቅበዝባዥ ምን ሆነው ለምን ይመስላችኋል? ህይወታችን ውስጥ ኃጢአት አለ የተቀበረ። ወይ የወንድማችን ደም አለ፣ ወይ የበደልነው አለ፣ ወይ የተሳደብነው አለ፣ ወይ ያስቀየምነው አለ። ወይም ደግሞ ሰውነታችን እግዚአብሔርን የበደለበት ተቀብሮ ያለ የኃጢአት ድል በዚህ ውስጥ አለ። ስለዚህ ቃየል ምን አለ መሰላችሁ? ወእከውን ርዑደ ወድንጉፀ ወኩሉ ዘረከበኒ ይቀትለኒ። እኔ ተቅበዝባዥና የምደነግጥ እሆናለሁ፣ የሚያገኘኝ ሁሉ ይገለኛል አለ። በዚያ ጊዜ ስንት ሰው ኑሮ ነው ቃየል የሚያገኘኝ ሁሉ ይገለኛል የሚል? ሌላ ስንት ሰው አለ? አቤል እንደሆነ ሞቷል። ኃጢአተኛ ሰው የምድር ሁሉ ስደተኛ ነው። ታዲያ ማረፍ ከፈለግ ምን ነው? ከኃጢአታችን መላቀቅ፣ እረፍት የሚነሳንን ነገር ማቆም። የበለጠ ለነፍሳችን ላይ ሰውነታችን ውስጥ የኃጢአት እሳት ካለ እኛ ዘፈኑን፣ እኛ ስድቡን እያደረግን ነዳጅ እንጨምርበታለን። ነፍሳችን በኃጢአት እሳት ትነዳለች። በምናችን እንረፍ? ስለዚህ እረፍት ማለት ምን ማለት ነው ካላችሁ ኃጢአትን ማቆም ነው። ኃጢአትን ማቆም ሰንበት ነው። እሱ እረፍታችን ነው። ከቃሉ ጋር ናችሁ? ኃጢአትን ምን ማለት ማቆም። እንዴት አድርገን እናቁም ሲባል እንደማይጠቅመን አውቀን እናቁም ነው። እንደማይረባን አውቀን፣ እንደሚያከስረን አውቀን። ኃጢአት እግዚአብሔርን ያሰጣል። ኃጢአት ማለት ምን ማለት መሰላችሁ? ኃጢአት በግዕዙ ኃጢኦት ነው። እዚህ ዕብራይስጥ ቋንቋ የምትችሉ ስላላችሁ ኃጢአት በዕብራይስጥ ምንድን ነው?
ምን ከት ትርጉሙ መንገድ መሳት ማለት ነው በዕብራይስጥ ቋንቋ። ኃጢአት በዕብራይስጥ ኃጢአት ቃሉን እናንተ በሉት፣ ትርጉሙን ግን መንገድ መሳት ነው። ትቶ ሲበድል መንገድ ሳተ ነው። ኃጢአት ሰራ ማለት በዕብራይስጥም መንገዱን ሳተ፣ እግዚአብሔርን የሚመስልበትን ሕይወት ተወ ማለት ነው። ሰው እንስሳን ሊመስል አልተፈጠረም፣ እግዚአብሔርን ሊመስል ነው። ስለዚህ መንገዱን ሳተ፣ የተፈጠረበትን ዓላማ ተወ ማለት ነው ኃጢአት መስራት። ግዙ ኃጢአት ማለት ማጣት ማለት ነው። ምንድን ነው የምናጣው? ኃጢአት ስንሰራ ራሳችን እናጣለን፣ አይምሯችን እናጣለን፣ ጊዜያችን እናጣለን፣ ዘመድ እናጣለን፣ ወንድም እናጣለን፣ ሀገር እናጣለን፣ እግዚአብሔርን እናጠዋለን፣ ጤና እናጣለን፣ እድሜ እናጣለን፣ እንቀሰፋለንም ጭምር። ጉልበታችን እናጠዋለን፣ ጊዜያችን እናባክንበታለን፣ አይምሮ የለሽ እንሆናለን። ይህንን እንዳናደርግ ሰንበት ማለት ኃጢአትን ማቆም ነው፣ እረፍት ማለት ስለሆነ እግዚአብሔር ያሳርፈን፣ እግዚአብሔር ያሳርፈን። የመጨረሻ አንድ ነገር እንነግራችሁ። የመጨረሻ ሰንበት ማለት ምን ማለት ነው? ትርጉሙ ረፍት በሉ እንጂ። እንግዲህ የመጨረሻው ሰንበት መድኃኒታችን ኢየሱስ ክርስቶስ። ሰንበት ማለት ረፍት ነው። ረፍትስ ማን ይመስላችኋል? ጌታችን መድኃኒታችን ኢየሱስ ክርስቶስ። እሱ ነው ረፍታችን። ምንድን ነው የሚያሳርፈን ካላችሁ፣ ክርስቶስ ነው የሚያሳርፈን። የማቴዎስ ወንጌል ምዕራፍ 11 ከቁጥር 28 እስከ 31 የሚል ቃል ታያላችሁ። ጌታ ሲያስተምር ንስኡ አሩቴ በላዕሌክሙ፣ ቀንበራችሁን በላያችሁ ላይ ተሸከሙ፣ ቀንበሬን በላያችሁ ላይ ተሸከሙ። ተመሃሩ እምኔ፣ ከእኔ ተማሩ፣ እስመ አነ የዋህ ወትሑት በውስተ ልቤ፣ እኔ በልቤ ትሑትና የዋህ ነኝና። ወትረክቡ ዕረፍተ ለነፍስክሙ፣ ለነፍሳችሁም ዕረፍትን ታገኛላችኋል። የኔን ቀንበር ተሸከሙ፣ ከእኔ ተማሩ፣ ለሰውነታችሁ ዕረፍት ታገኛላችሁ። ንዑ ሀቤ አንትሙ ስሩሃን ወክቡዳነ ጾር፣ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ፣ እኔ አሳርፋችኋለሁ። እስመ አሩቴኒ ሰናይ ወመጾሬኒ ቀሊል፣ ቀንበሬ ልዝብ ሸክሜም ቀላል ነውና ይላል። ዕረፍታችን ክርስቶስ። ቅዱስ ቄርሎስ ይህን በሁለት ተርጉሞ መስሎ ይተረጉመዋል ከፍሎ። ሁለት ነገር፣ እናንተ ደካሞች፣ ሁለተኛ እናንተ ሸክም የከበዳችሁ ኑን ያሳርፋችኋለሁ። ደካሞች ያላቸው በጊዜው የነበሩ አይሁድን ነው ይላል ቅዱስ ቄርሎስ። እንዴት ነው ደካሞች ማለት? የኦሪት መሥዋዕት አድክሟቸዋልና በግ ሲያርዱ፣ ወይፈን ሲያርዱ፣ ጠቦት ሲያርዱ፣ ሙክት ሲያርዱ፣ ርግብ ሲያመጡ፣ ስንዴውን ሲያመጡ፣ ዘይቱን ሲያመጡ፣ ጨውን ሲያመጡ፣ የወር መባቻ ሲሰዉ፣ የደህንነት መሥዋዕት ሲያቀርቡ፣ የእህል ቁርባኑን ሲያቀርቡ፣ የኃጢአት መሥዋዕቱን ሲያቀርቡ፣ ለምጽ በወጣ ቁጥር ሲያርዱ ሲያቀርቡ ድክም ብሏቸው ነበረ። ስለዚህ እንስሳትን በማቅረብ የደከማችሁ ደካሞች እናንተ ተዉት እሱንና እኔ ብቻ ተሰውቼላችሁ እረፉ እያላቸው ነበር። በግ በመግዛት የደከማችሁ፣ በሬ በመግዛት የደከማችሁ። እንዲያውም ጌታ በተወለደበት ጊዜ የነበሩት አይሁድ መከራ ይቀበሉ ነበረ። ለምን? እዚያ የነበሩት ፈሪሳውያን አጭበርባሪዎች ነበሩ። በዘመኑ የነበሩ ሊቃነ ካህናት ከግሪክ ከሮማ ከዚህ ሁሉ እየመጣ እዚህ የፋሲካን በዓል ያከብራል በዓመት አንድ ጊዜ በስደት ያሉት አይሁዳውያን እና ከብት ሁሉ በዙሪያው እየነዱ ያመጣሉ ለመሥዋዕት። ይከሳባቸዋል ይላሉ ሊቃውንቱ። ሊቃነ ካህናቱ ምን ይሏቸዋል መሰላችሁ? ማቴዎስ 23 ላይ እንደነገረን ጌታ አይማ ከስቷል ለመሥዋዕት አይሆንም ይሏቸዋል። ታዲያ ምን ይሻለናል? ሁለት የከሳ አምጡና አንድ የሰባ ሰተናችሁ ሰው ይሏቸዋል ሊቃነ ካህናቱ። እንዲህ ያደረጉ ድሆችን አድክመዋቸው ነበረ። እናንተ በግ በመግዛት ወይፈን በመግዛት በሬ በመንዳት የደከማችሁ እኔ ልሰዋላችሁና ይበቃችኋል እረፉ አላቸው። መጾር ቀሊል አሩት ሰናይ ውእቱ ኢየሱስ ክርስቶስ። ቀላል ሸክም ልዝብ ቀንበር ይሏችኋል፣ እሱ ኢየሱስ ክርስቶስ ነው ይላል አባ ጊዮርጊስ። ልሙትላችሁ የሚል እኔን በልታችሁ ጠጥታችሁ ጽደቁ የሚል እንጂ አብሉኝ አጠጡኝ የማይል ቀላል ሸክም ልጆቹ ለመሆን ክርስትና ለመነሳት ለመቁረብ ምን ከፍላችኋል? ወይፈን ነርታችሁ መጥታችኋል። እዚህ ነርታችኋል። ሙክት ይዞ ይመጣል፣ እዚህ ጠቦት ይዞ ይመጣል።
የፋሲካ በግ ይዞ ይመጣል። ምን ይዛችሁ መጣችኋል? ክርስቲያን ለመሆን የሱ መስዋዕት ብቻ ነው የበቃል። በቂ መስዋዕት ጽዋ እከኒ ጽኑ ወያረዊ፣ ጽዋ ጽኑ ነው ያረካል ይላል መዝሙረ ዳዊት መዝሙር 22 ላይ ሊቃውንት ሲተረጉሙት ጽዋ አንዱ በቃኝ ነው አያዳግምም ይላል። ሊቃነ ካህናቱ በዓመት ለንጉሱ አንድ ወይፈን፣ ለሊቀ ካህናቱ አንድ ወይፈን፣ ለሕዝቡ አንድ ወይፈን በየዓመቱ ያርዳል። ክርስቶስ ግን በየዓመቱ መስዋዕት ማቅረብ የማያስፈልገው አንድ በቂ መስዋዕት ነው። ዳነውም በዚያች በዕለተ ዓርብ ባደረጋት የእርቅ ሥራም ዓለምን እስከ ዘላለሙ ድረስ አምነው በእሷ ሰረፍኖት የሚሄዱትን ሰላም ሲሰጣቸው ይኖራል ጌታ። ስለዚህ ጌታችን ኢየሱስ ክርስቶስ 5500 ዘመን ለደከሙ ነፍሳት፣ በሲኦል ላሉ ነፍሳት ረፍት የሰጠ፣ በመስዋዕት ብዛት ለደከሙት አይሁድ ረፍት የሰጠ መስዋዕታችን ነው። እዚህ ሸክም የከበዳችሁ የተባሉ ደግሞ አሕዛብ ናቸው ይላል ቅዱስ ቄርሎስ። እነሱ ምንድን ነው? የአሕዛብ ጣዖታት፣ እስራኤልስ በግ ነው የሚያርዱት። የአሕዛብ ጣዖታት ግን ምን ያደርጉ ነበረ? በጣዖቱ ላይ እያደሩ ልጆቻችሁን ረዱልኝ ይሏቸው ነበር። አጋንንቱ ልጆቻቸውን ያርዱ ነበረ። ይሄ ከባድ ሸክም ነው ወገኖቼ። በሬ መስጠት፣ ወይፈን መስጠት ቀላል ነው። ልጅን ግን ረዱት ብሎ መስጠት ከባድ ሸክም አይደለም? በዚህ ሸክም ውስጥ ያላችሁ እናንተ ልጅ ረዱልኝ ይቅርና እኔ ልሙትላችሁ የምል እረፍት የምሰጣችሁ እኔ አለሁ። እኔ ልጆቻችሁን ረዱልኝ አይደለም የምለው፣ እኔ ራሴ ለእናንተ እሰዋለሁ እንጂ። እግዚአብሔር አብ ደግሞ እኔ የእናንተ ልጅ ረዱልኝ አይደለም የምላችሁ፣ ነገር ግን የገዛ ልጄ ስለ እናንተ እንዲሞት ነው እንጂ የማደርገው ሲል ልጁን ላከ። አሁን ጌታችን ኢየሱስ ክርስቶስ ልጆቻችንን ከማረድ በጎችን ከማብዛት ከዚህ ሁሉ አውጥቶ በአንድ በራሱ መስዋዕትነት ረፍት ሰጠን። ስለዚህ እግዚአብሔር ቤተሰቦች አሁንም ረፍት የምናገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ሁለት ነገር ብቻ ልናገር። እንዴት ነው ረፍት የምናገኘው? አሁን አንዲት ሉቃስ ወንጌል ምዕራፍ 8 ቁጥር 43 ላይ አንድ ታሪክ አለች። አንዲት ሴት 12 ዓመት ደም ሲፈሳት የነበረችውን ሴት ታውቃላችሁ? ምንድነው ወንጌል የሚለው? ከባለ መድኃኒቶች ከሰረች እንጂ አላተረፈችም ይላል። በየሄደችበት እፈወሳለሁ ብላ ባለመድኃኒት ስትለውጥ ገንዘቧን አጣች፣ ከሰረች እንጂ አልተፈወሰችም። ጌታችን ኢየሱስ ክርስቶስ ግን በጨርቁ ጫፍ ፈወሳት። እነሱ ግን አክስረዋት ነበረ። ይሄ ምን ይመስላችኋል? ይቺ ደም የሚፈሳት ሴት በኃጢአት የምትኖር ነፍስ ምሳሌ ናት። ባለመድኃኒቶች የሚባሉ ደስታ ይሰጠኛልና እረፍት አገኝበታለሁ ብላ ሁሉን የምትሞክር ናት። ዘፈኑን ስትሞክር፣ ጭፈራውን ስትሞክር፣ ዳንኪራውን ስትሞክር፣ ስካሩን ስትለኩር፣ ሱሱን ስትሞክር፣ በዚህኛው አርፋለሁ ስትል ከማክሰር በቀር፣ በሽታ ከማብቀል በቀር፣ ሸክም ከመጨመር በቀር፣ አይምሮን ከማጣት በቀር፣ ጉልበት ከመቀነስ በቀር፣ ከሰው ከመገለል በቀር ሰላም ያልሰጡን ነገሮች እነዚያ ናቸው ያከሰሩን መድኃኒት ቤቶች የሚባሉት። ለጊዜው ግን የሚፈውሱን ይመስለናል። ያቺ ሴትም የሚፈውሱኝ እየመሰላት ነው ገንዘቧን የከፈለች። እረፍት የማገኝበት መስሏችሁ ገንዘብ የምታወጡበት ነገር ግን ሕይወታችሁን ያከሰረ ብዙ ነገር ሊሆን ይችላል። ያ ሁሉ እረፍት አይሰጠንም። ተውት። ጭፈራው፣ ስድቡ፣ ዳንኪራው፣ ድልቂያው አይሰጠንም። እረፍት የሚሰጠን መድኃኔዓለም ነው። እረፍት የሚሰጠን እሱ ነው። ያቺ ዮሐንስ ወንጌል ምዕራፍ 4 ላይ ውሃ ስትቀዳ የነበረችው ሴት ምንድናት? ደጋግሞ እዚህ ውሃ የሚቀዳ ሰው ይጠማል ያላት ምንድን ነው? ከዚህ ዓለም ደስታ የሚሞክር ሰው ሁልጊዜ ያንን ደስታ ሲፈልገው ይኖራል። የኃጢአት አንዱ ክፋቱ ምን መሰላችሁ? የዛሬን ላድርገውና ይበቃኛል ስንል የዛሬው ደግሞ ለነገ ናፍቆቱን ተክሎ ይሄዳል። ነገ ደግሞ የትናንትናውን የዛሬውን አስታውሰን እንሰራለን። ከነገ ወዲያ የነገውን እያስታወስን እንሰራለን። ስለዚህ ሁልጊዜ ጉድጓዶችን ስንቆፍር፣ ስንቀዳ በመጠማት እንኖራለን። የሕይወት ውሃና እረፍት የሚሰጥ ግን ጌታችን ኢየሱስ ክርስቶስ ነው። ለዚህ ነው ቅዱስ ዳዊት ነፍሴን የጽድቅ መንገድን መራት፣ በረፍት ውሃ ዘንድ ማሳደገኝ፣ በለመለመ መስክ ያሰማራኛል ብሎ ጌታን ይተል ሜጣለ ነፍሴ ወመርሃኒ ፍኖተ ጽድቅ፣ ሰውነቴን ከጥፋት ወደ ሕይወት መለሳት፣ የኢየሩሳሌምን ጎዳና መለሳት፣ በለመለመ መስክ በቤተ ክርስቲያን ያሰማራኛል፣ በረፍት ውሃ በሱ ደስታ ያኖረኛል
ብሎ የተናገረ ዛሬ ዳግም ትንሣኤ ነው አይደለም? ዳግም ትንሣኤ የተባለበት ምክንያት ለምንድን ነው? ለቅዱሳን ሐዋርያት የሚታወቁበት ዛሬ 8ኛው ቀን ላይ ደግሞ ተገልጦላቸዋል። ጌታ ከተነሳ በኋላ ተገልጦ ከሚጨነቁበት የተዘጋ ቤት ውስጥ የአይሁድን ፍርሃት ፈርተው ከሚጨነቁበት የእነሱን ልብ አረጋግቶ ሊወደቀውን ልባቸውን አንስቶ የጨረሰበት ዛሬ ስለሆነ ነው። ሐዋርያትን አሳምኖ ረፍት የሰጠበት ቀን ስለሆነ ነው። ስለዚህ ሰንበታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በምንድን ነው የሚያሳርፈን ካላችሁኝ 3 ነገር አድርጉ። የመጀመሪያው ቅዱስ ሥጋውን ክቡር ደሙን እንቀበል። የማትቆርቡ ቆርባችሁ ሲያበቃ አትፋቱ። ቆርባችሁ ተጋብታችሁ ቁርባንን አታቁሙ። ከቁርባን በራቃችሁ ቁጥር ሕይወታችሁ እየደበዘዘ ይመጣል። ከዛ በኋላ ትዳሩ መሾህ ያበቅላል። መልሳችሁ ለመመለስ ትቸግራላችሁ። ከቅዱስ ሥጋው ከክቡር ደሙ አለመለየት ነው። እውነቴን ነው። ዘበላ ሥጋዬ ወሰቴ ደሜ አነ ይሄሉ ምስሌሁ ውእቱኒ ይሄሉ ምስሌሁ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እኔ ከሱ ጋር እኖራለሁ፣ እሱም ከኔ ጋር ይኖራል። ክርስቶስ ከኛ ጋር ከሆነስ ብርሃን አይደለም ጌታ እንዴ? ብርሃን ባለበት ጨለማ የለም። ሕይወታችን ሁሉ ብሩህ ይሆናል። ስለዚህ ሁላችሁም እዚህ ቦታ በተለይ ኢየሩሳሌም ተቀምጣችሁ ሥጋው ደግሞ ሳትቀበሉ ከኖራችሁ ሞት ነው ይሄ። ቅዱስ ሥጋውን ክቡር ደሙን ራሳችሁን ለመቀበል አዘጋጁና የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም የ5000 ዘመን ስቃይን አርቆ ረፍት የሰጠነውና ለእኛም ልብ ረፍት ይሰጠናል። ሁለተኛ ሸክማችን የሚያቀልልን ምንድን ነው? ሕጉ ነው። ቀንበሬን ተሸክሞ ያለ ምንድን ነው? የኔን ሕግ ያዙት ረፍት ይሰጣችኋል ነው። የክርስቶስ ሕግ ረፍት ነው። ለምሳሌ 7ቱን አጽዋማት ጹሙ እንባላለን። ይሄ ሸክም ሊሆን ይችላል። እሱ ግን ለነፍሳችን ረፍት የሚሰጥ ነው። እግዚአብሔር ጾም እኔ አምላክ ነኝ አዝዣለሁ ብሎ እንደ ክፉ ዳኛ በቃ የኔ ስልጣን አክብር ብሎ አይደለም። ጾሙ ራሱ ረፍት ስለሚሰጠን ነው። ቀንበሬን ተሸክሙ ማለት ቤተ ክርስቲያን የምታዛችሁን ነገር ክርስቶስ በቤተ ክርስቲያን ያዘዘውን ነገር ተሸከሙ። ስቃይ ቢመስላችሁም ሸክም ቢመስልም ግን ረፍት የምታገኙበት ነው። ሶስተኛው ተናዘን ኃጢአታችንን በሙሉ አውልቀን በመጣል ንስሐ በመግባት ጌታችን መድኃኒታችን ኢየሱስ ክርስቶስ ረፍት ይሰጠናል እና ለእኛ ሰንበታችን መድኃኔዓለም ነው። 5000 ዘመን ሲገዛን ከኖረ ከጽኑ ጠላታችን ከዲያብሎስ እጅ ያሳረፈን፣ ከሞት እጅ ያወጣን፣ ኃጢአትን አሳፍሮ ነፃ ያደረገን፣ የርግማናችን ድንጋይ ያንከባለለልን፣ ታስረንበት ከነበረው ከእሳት ሰንሰለት ያወጣን፣ የተዘጉ በሮችን ከፍቶ በገነት ያሰማራን፣ ለዘላለም ሕይወት በር የከፈተልን መምህራችን የሕይወታችን ራስ ጌታችን ኢየሱስ ክርስቶስ እሱ ረፍታችን ነው። ስሙ ሲጠራም ረፍት ነው። እውነቴን ነው። ሲጨንቃችሁ ራሱ አሁን ምን ላድርግ እንዲሁ ምን ይሻለኛል እያላችሁ ስልካችሁን ከመጎርጎር ቁጭ አርጉና እንዲህ በሉ፣ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ በሉ ሁላችሁ ድገሙ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። ትንሽ ወደ ቀራኔው እያሰባችሁ 5 ደቂቃ እንኳን ቢሆን እንደው በትንታ ኢንቴንሽናል ሆናችሁ ብትሉ እንደዚህ ረፍት ይሰማናልባችሁ። እዚህ ያላችሁ ደግሞ እድለኞች ናችሁ። ቀራኔው ሄዳችሁ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ በሉት። የተሰቀለው ወንበዴ በቀኙ የተሰቀለው ወንበዴ ስቃዩን ረስቶ የሰማይ መንግስት እንዲያስብ ያደረገው ቀራኔው ነው። እዚያ እየሄዳችሁ ረፍት ስጠኝ ጌታዬ ብትሉት እሱ ቅርብ ነው። ሰው አይጸየፍም። ዘማውያንን አልተጸየፈ፣ ሌቦችን አልተጸየፈ፣ ወንበዴዎችን አልተሰጠ። ለሁላችን ረፍት እሱ ነው። እንግዲህ መድኃኔዓለም እዚህም ላላችሁት ለእኛም በሀገራችን በኢትዮጵያ በብዙ መከራ ላሉት እዚህም ለእስራኤላውያንም በመላው ዓለም ላለ ለማንኛውም ላመነውም ላላመነውም ሁሉ ረፍት ይስጠን። ወስብሐት ለእግዚአብሔር። ይቆየን።